በቃ ምንም ስለዛች ቤሊን ስለምትባለው ልጅ እያሰብኩ አይደለም። ጄሪ ምን እየሰራሽ ነው? እኔ ወይዘሮ ሰማል ፈልጌ ነበር። ላንኳኳ ስል ከፈትክብኝ። ወይዘሮ ሰማል በሰላም ነው? ቤት ውስጥ አላየሁሽም። በሰላም ነው። መኝታ ቤቴም እኮ አንዱ የቤቴ አካል ነው። ተጨንቀሽ ስለጠየቅሽኝ አመሰግናለሁ። መሄድ ትችያለሽ። እሺ። ይቅርታ ጄሪ፣ ቤሌንን ልትጠሪልኝ ትችያለሽ? እሺ። ቤሊን ወይዘሮ ሰማል ትፈልግሻለች። ምን ነው? በሰላም? እሱን ከሷ ምሰም ይሆናል። ምን ይታወቃል? ምናልባት ከውድድሩ ተባራሽ ሊሆን ይችላል። ልጅ አምነን መፈታተንና ማሸነፍ የቻለ ሴት ቤሌን እንደሆነች ነው የሚሰማኝ። ሌሎቹ አለባበሳቸውን የሚጠብቁት፣ ቤሌን ግን ትክክለኛዋ ሴት ትመስለኛለች። ቤሌን ላወራሽ የምፈልገው ነገር አለ። እባክሽን ቁጭ በይ። ወይዘሮ ሰማል በቃ ማስተባበል አያስፈልገው። ይሄ ደግሞ ውድድር ነው። ሁሉም ሰው አሸናፊ ሊሆን አይችልም። በቃ እኔም ወደ መጣሁበት ሄዳለሁ። እንደዚህ አይነት ነገር አይደለም። እንዲያውም በተቃራኒው አንቺን ነው ለልጄ ሚስት አድርጌ መቀበል የፈለግኩት። የእውነት? አዎ፣ ግን ይሄ ጉዳይ አምነንም ማሳመን መቻል አለበት። እኔ እያንዳንዱን ከአምነን አስተዳደግ ጀምሮ ብዙ ማውራሽ ነገር አለ። እሺ፣ ግን እሱ የሚቀበል አይመስለኝም። ሴት ልጅ እኮ ነሽ። እሱን ማስተካከል ያንቺ ስራ ነው። አሁን አዳምጪኝ። ምን ሆነሽ ነው የጠፋሽው? ስፈልግሽ ነበር። ምነው አዲስ ያገኘሽው ነገር አለ እንዴ? አዎ፣ የእውነት አንቺን ያገኘሁበት ቀን ይመሰገን ይገባል። በእኔ ጉዳይ ከፈጣሪሽ ጋር የምትገናኝበት ገና ብዙ ጉዳይ አለሽ። ይልቅ የተፈጠረ ነገር ካለ ንገሪኝ። ወይዘሮ ሰማል እና አቶ አምነን ሲያወሩ ሰምቻቸው ነበር እና ቤሊን እንደማይፈልጋት ተናገረ እና ወይዘሮ ሰማል ጠርተውኝ ቤሊን እንጠራ ታዘዙኝ። ታዲያ መጨረሻውን መገመት አያቅትሽም። በሚገባ ግን ደግሞ አይታወቅም ሰማል ምን ልትላት እንደሆነ። ምንም ትበላት ብቻ የዘገባችውን ሻንጣ ይዛ ከዚህ ቤት ትውጣ። ከዛ ሁሉም ነገር መቆጣጠር አያቅተኝም። ቆይ ያችኛዋ ሶፍራም ትንቸል እሷን ተያት ማለት አንገት ደፊ ሀገራት ሊሆን እንደሚችል መገመቱ አይከፋም። እሷን ብትሆን አርፋ ካልተቀመጠች አጠፋታለሁ። ሞት? እኔ ሞት በጣም ነው የምፈራው። በዚህ ሆነሽ ሰማሃልን ብታጠፊልኝ ምን አለ? ወይዘሮ ሰማል ይገርማል። በጣም የሚገርም የልጅነት ጊዜ ነበረ። አዎ፣ ደግሞ እንደኔ የሚረዳውም የለም። ባህሪም በእኔ ነው የወጣው። ያው ልጅ እናቱን ወይም አባቱን ይመስላል ነው የሚባለው። የአባቱንስ ነገር አታንሹ። ምንድነው የምትገላምጠኝ? ሰላም መሆን አልፈለገችም መሰለኝ። ይቺ ሴት ውስጥ ምንም አልወደዳትም። አንቺ አሮጊት፣ ምንድነው
የምትጠርጊው? ምን አጠፋው? ኧረ የሚያጠፋ ነገር ያጥፋሽ። ምን አይነት ብራንድ ሽቶ እንደተቀባው ግን ታውቂያለሽ? ማወቁ ለኔ ያስፈልገኛል። ሾርኒ መሆኑ ነው። አንቲቫይረስ ንቀት መሆኑ ነው። ለማንኛውም ይሄ አንቺ ከጉሊት እንደምትገዡ ሰልባጅ አይደለም። የወንድሜ ልጅ ይሄንን ቢያይ ያለ ደሞዝ ነበረ ከዚህ ቤት የሚያባረርሽ። ይቅርታ እመቤት። እዚህ ምንድነው የተፈጠረ ያለው? አምነኔ ንፋስ ለመቀበል እዚህ ጋር ብቀመጥ እቺ ሴትዮ መጥረጊያ ይዛ አዋራ ላይ እያቦነነች ነው። ያ ደግሞ ለጉሮሮ ጥሩ አይደለም። ወይዘሮ ዛራ። አቤት። ልክ አልሰራሽም። ድጋሚ እንዳይደገም። ይቅርታ አቶ አምነን። በቃ አክስቴ ወደ ውስጥ ግቢ። ይሻላል። ሐኪም ቤት መሄድ ሳይጠበቅብኝ አይቀርም። እንዴት ነው የሚያረጋግጥ ቢጫ ጸጉር? ወይኔ ዛህራ ውዴ፣ ለስራሽ ተመለሽ አንቺ። ወይኔ ልጅ፣ እሺ እንዲሰራልህ አረጋለሁ። ዛህራ ዛህራ። አቤት እመቤት። እስቲ ቅመም ያለው ሻይ አፊልን። ሜርሲም ትፈልጋለች መሰለኝ። ደግሞ ምንድነው እንደ ድሮ ብዙ ጊዜ ሳሎን አላይሽም? እንግዶች ሲመጡ ስራ በዛብሽ እንዴ? አዎ እመቤት፣ እንግዶቻችን ሁኔታውን ከባድ አድርገውታል። አይዞሽ በቃ እናት ዛህራ፣ ላምነን ቆንጆ ሾርባ ስሪለት፣ ለኛም ቆንጆ ራት አዘጋጅልን። እሺ እመቤት። እቺ ጎዶሎ አረጊት እኔ መናገር ጀምራለች። ዋጋውን ነው የምሰጣት። አምነን አቤት። ደህና ነሽ? ደህና። ወደስ መግባት ይችላል? ምንድነው ማይ? ምን ነው የኔ ልጅ? ሾርባው እንዳለ ጨው እኮ ነው። ዛህራ ዛህራ። አቤት እመቤት። ምንድነው ምግቡ?
ምን ሆነ? ጫው ብቻ እኮ ነው። ምን ሆነሽ ነው ዛህራ? ወጡን በጫው ነው እንዲያቁላላሽው? ዛህራ አይደለችም እኔ ነኝ የሰራሁት። ስለዚህ ታስቦበት ነው ማለት ነው። ምኑ? አንቺ ለምንድን ነው ማትይ? የመጣሽ እኮ ለኔ ለአምነን አጋር ለመሆን ነው እንጂ እንደዚህ አይነት አሰራር ለመስራት አይደለም። ስታስበው እንደዚህ አይነት ነገር አስቤ ማድረግ ይመስላል? ሁሉንም አታስቢ። እንደዛ ከሆነ ጭንቅላትሽ እንዲያስብ ማድረግ ነው። አለበዛ ትርፉ ላንቺ ሸክም ብቻ ነው የሚሆነው። ትርፉ ድካም ነው። ወይ የወንድሜ ልጅ ሰማል ምን እንደሚወድ ንገሪኝ። ይስራለት። አያስፈልግም። መብላቱን እንቀጥል። ይቅርታ አቶ አምነን፣ እንቅልፍ ሊወስደኝ አልቻለም። ካንተ ጋር አብሬ ፊልም ማየት ይችላል? ይቻላል። ቆይ ምን አይነት ሴት ናት ግን አምናን የምትመቸው? ንጹህ ሴት። ታዲያ እኔ ምን ያንሰኛል? ማለቴ እኔን መርጠኸኝ አሪፍ ጊዜ ብናሳልፍ። እውነት የኔ ሴት መሆን የምትችይ ይመስልሻል? በሚገባ። አንተ ብቻ እኮ ነህ ስራዬ። አስደነገሽን እኮ ቤሊን። ቅርታ
እዚህ እንዳላችሁ አላወኩም ነበር። ችግር የለውም። ዛሬ ሲሞደቅ ሐሳብ የለሽም እንዴ? አቶ አምናን በእውነት እኔ እንደዛ እንዳደረገች እንድታውቅ ፈልጌ አልነበረም። ማለት ድጋሚ እንደዛ እንዳታረግ ብቻ ነበር የነገርኳት የነበረው። ጥሩ አድርገሻል። ደህና ነሽ ጄሪ? ይህች ሴት ማናት? የያዘችው ወረቀትስ ምንድነው? ሜርሲ፣ ይሄ ነገር ላይ መርጥሽ አይገባም። ሴፉዬ ጓደኛዬ ይመስለኛል ዛሬ አርፍደሽ ነው የተነሳሽው። አዎ ፈልገሽኝ ነበር? አይ ጄሬት እንደሄድሽ ልጠይቅሽ ነበር። እስካሁን ልትገዙት የነበረው ልብስ አልገዛችሁም መሰለኝ። አንቺ ብልህ ልጅ ነሽ፣ ቶሎ ይገባሻል። የት እንዴት ይቻላል? ውይ እዚሁ አረፍ ብዬ ልጠብቃት በቃ። አረ ይሻላል። በቃ እኔ ፀሐይ ልሙቅ። ስሜ ማን ነው? ሰማሌ ልጅ አላት እቺ እስስት። ይህን ነገር ያቺ ሴት ማወቅ የለባትም። ምን ማድረግ ነው ያለብኝ? ቢሊን ማታ በተፈጠረው ሁኔታ በጣም አዝኛለሁ። እናቴ ዛህራ ምንም የተፈጠረ ነገር የለም። አቶ አምነን ምግቡን አልወደደውም ነበር፣ ተቀየረ። ቢሆንም ልጅ እንደዛ ሲታገርሽ በጣም ነበር የፈራሁት። አይ እሱም ቢሆን ልክ ነው። ምግቡ ካልነበረም ተቀየረ።
ደግሞ አምነን አፉ እንጂ ውስጡ ንጹህ እንደሆነ ይሰማኛል። ይመስለኛል ለሚስትነት የሚፈልገትን አይነት ሴት መርጧል። የምር እኔ ትሄጂ ነበር። መቼም አንቺ መሆን አለበት። የመረጠው እኔን አይደለም ጄሪን ነው። ጥሩ ጊዜ እያሳለፉ ረበሽኳቸው። አምነን ውሳኔ መናገር የማይወድ አይነት ሰው እንደሆነ የተረዳሁት። ምናልባት እኔም ከሱ የተሻለ ሰው ይገባኝ ይሆናል። የኔ ልጅ እሱንም ቢሆን ፈጣሪ ያውቃል። ማይ ዛሬ ሚስቴን መምረጥ እፈልጋለሁ። ግን ልጄ በደንብ አስበበታል? አዎ በደንብ አስቤበታለሁ። እንግዲህ ወንድሜ ልጅ ሊያስደምመን ነው። ልጄ ማንን ለማግባት እንደወሰነ ዛሬ ይነግረናል። ጄሪ ነው ማግባት የሚፈልገው።